ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ዛሬ እንግዲህ ዕለተ ሐሙስ ነው። ከቀኑ በኋላ ደግሞ የምሽቱን ደግሞ አዲስ መረጃ ወደ እናንተ ለማምጣት ዳግም ተገናኝተናል። እንደተናገርነው በትላንትናው ዕለት እንግዲህ ፓስተር ለአገልግሎት ከአዲስ አበባ ውጪ ነው። ማምሻውን ጭምር አገልግሎት ላይ ነበር። እንግዲህ ባለው ክፍተት በመጠቀም መረጃዎችን ወደኛ ለማምጣት መስመር ላይ ተገኝቷል። ደወል አድርጌለታለሁ፣ ኋላ ላይ ያጋራናል። እንግዲህ መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ እንደተለመደው የዓለማችን ወቅታዊ ጉዳዮችን በመጽሐፍ ቅዱስ ቅኝት የምናስተላልፍበት የምሽት ሰዓት ነው። ቀደም ብዬ እንደነገርኳችሁ ፓስተር አለማየሁ ባለው ክፍተት ባጭሩ አንድ መረጃ ሊያጋራን መስመር ላይ ተገኝቷል። ሰላምታ ከተለዋወጥን በኋላ መረጃውን ደግሞ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? ደህና አመሸ? እግዚአብሔር ይመስገን። ያው እንግዲህ ቀኑ ሙሉ አገልግሎት ላይ፣ ስልጠና ላይ፣ በተለያየ ፕሮግራሞች ላይ ተሳትፈ ነበረ። እንግዲህ በዚህ ምሽት ደግሞ ያለችውን ሰዓት ተጠቅመ ደግሞ ለአድማጮች አንድ መረጃ ለማቀበል እንግዲህ ከቀኑ በኋላ ተገናኝተናል። መረጃን እንግዲህ ባጭሩ ማቅረብ ትችላለህ ፓስተር። እንግዲህ በትናንትናው ዕለት ፕሬዚዳንት ዶናልድ ትራምፕ ግሪንላንድን የሚከታተልና በምንም መንገድ ወደ አሜሪካ ለመመለስ አንድ ሰው ተሹመዋል። የሉዊዚያና አገረ ገዢ ዣቭ ላንደር ናቸው የተሾሙት። እንግዲህ በግሪንላንድ ላይ ቆራጥ ውሳኔ ተወስኗል ማለት ነው። ዳግም ቀስቅሰውታል ማለት ነው። ዳግም ቀስቅሰውታል፣ ውሳኔ ወስነዋል፣ መጠቅለል ነው። እና እኚህ ሰው ደግሞ ምንድነው ያሉት? ግሪንላንድን በማናቸው መንገድ አሳምኜም ቢሆን በጦርነትም ቢሆን ማለት ነው በማናቸው መንገድ ለአሜሪካ እሰጥ ዘንድ መሾሜ እድለኛ ነኝ ብለዋል። ይሁን እንጂ በግዛቱ ላይ የተደረገው ሹመትን የማልቀበል መሆኑን አሳውቃለሁ ሲሉ የዴንማርክ ፕራይም ሚኒስትሯ ማለት ነው እሳቸው ተናግረዋል። እንደዚሁም ደግሞ በአሜሪካ የሚገኙ የዴንማርክ አምባሳደርም በጣም ቁጣ ያዘለ ነገር ነው እየተናገሩት። ሁለቱም በጣም ከፍተኛ ውጥረት ነው እንግዲህ አሁን ላይ የተፈጠረው ማለት ነው። እንደገና ደግሞ የግሪንላንድ ጠቅላይ ሚኒስትር ራሳቸው እንዳሉት ደሴታችን የራስን እድል ራስ ትወስናለች እንጂ ለማንም ታልፋ አትሰጥም የሚል ነገር አለ። እንግዲህ አሁን ከውጭ ጉዳይ ሚኒስትርና ከመከላከያ ሚኒስትር በስተቀር ሁሉም ሚኒስትሮች ያሉባት ነች። ምንድነው ራስ ገዝ የሆነች ነች። በግሪንላንድ ስር ያለች ማለት በዴንማርክ ስር ያለች ነች። እና አሁን ይሄ ሁኔታ አንዱ ያመጣው ጣጣ ምንድነው? የአውሮፓ ህብረትም ይህንን በከፍተኛ ቁጣ ነው የተቃወሙት። እንዴት ነው በሌላ ሰው ሀገር ግዛት ላይ ገዢ ደርበህ የምትሾመው? እና ልዩ እንግዲህ በጣም አስፈሪ ነገር ነው ያለው። ምንድነው የአውሮፓ ህብረት ዋና ጸሐፊ ቮንደርሊን
የአውሮፓ ህብረት ከዴንማርክ ጎን ይቆማል ያሉት። አሁን እንደምታውቀው እንግዲህ ዴንማርክ የኔቶ አባል ሀገር ነች። የኔቶም የአውሮፓም ህብረትም አባል ሀገር ነች። አሜሪካ ደግሞ የኔቶ ዋና ነች። ምንድን ነው የሚደረገው? አሁን ሁለቱ በጦርነት ውስጥ ቢገቡ ምንድን ነው የሚደረገው የሚለው ነገር በጣም እንደው ፓስተር በጣም የሚገርም ነገር ነው እየነገርከን ያለው። አሁን እንግዲህ ዓለማችን የፖለቲካ ማርሽ ቅየራ ግዛትን የመጠቅለል አይነት መልክ እየያዘን ያለው በራሻ በኩልም እንደዚሁ ግዛቴን የመጠቅለል የሚል ሐሳብ አለ። በሌላ በኩል ደግሞ ቻይና ደግሞ የኔ ግዛት ናት የምትላትን ታይዋንን እንዲሁ ለመሰልቀጥ የምታደርገው ጥያቄም አለ፣ እንቅስቃሴም አለ። በተለያየ አቅጣጫ ብቻ በአፍሪካም በምንም እንደዚህ የግዛት የመጠቅለል ጉዳይ እየተነሳን ያለውና አሁን እንዴት ይሄ ሊታረቅ ይችላል? አሁን ይሄ ደግሞ በጣም ከባዱ ነገር ነው እየተነሳ ያለው። ይሄ ነገር እንዲህ ቀላል ነገር አይደለም። አሁን እኛ ስናወራው ቀላል ይመስላል እንጂ የቦንደርሊን ንግግር እኮ የአውሮፓ ህብረት ፕሬዚዳንት ናቸው እና ፕሬዚዳንት እንደመሆናቸው መጠን ደግሞ ከዴንማርክ ጎን እንቆማለን ሲል እንግዲህ የኔቶ ከግማሽ በላይ የሆነው አካሉ ከማን ጋር ይቆማል ማለት ነው? ከዴንማርክ ጋር። ከማን ጋር ሊዋጉ ነው? ከአሜሪካ ጋር ሊዋጉ ነው። ምክንያቱም አሁን እየተፈለገ ያለው ነገር ምንድነው? ግሪንላንድን የመጠቅለል ጉዳይ ፈጽሞ ያለቀለት ጉዳይ እንደሆነ ነው ዶናልድ ትራምፕ እየተናገሩ ያሉት። የአሜሪካ ግዛት መሆኗን እያረጋገጡ ነው የተናገሩት እና ምክንያቱም አሁን ላይ የደሴቲቱ ራስ ገዝ እንኳን ያሉት ምንድነው? ዋሽንግተን እጇን ከግሪንላንድ ታንሳ ነው ያሉት። አሁን ይሄ እንደው እውነታው እንደው ሲታይ አሁን እንደው የሞራሉም የአቅሙስ ጉዳይ ከአሜሪካን ጋር መግጠም ይቻላል ወይ? ያዋጣቸዋል ወይስ እንደው ምናልባት በዲፕሎማሲ ከፈታ ይሆን? በዲፕሎማሲ ይፈታል ብዬ አላስብም። ምክንያቱም እቺ ግሪንላንድ ባለፈው እንዳልነው እነዚህ ኤረርዝ ማዕድን ያለባት ሀገር ነች። ገብቷል። ከፍተኛ የሆነ ውድ የሆኑ ማዕድኖች አሁን 70% አሜሪካ ከቻይና የምትገዛበትና ቻይና በአሜሪካ ላይ ከፍተኛ ተጽዕኖ የምታደርስበት በዚህ ማዕድን ምክንያት ነው። ይሄ ማዕድን ደግሞ ይሄ ሀብት ግሪንላንድ ውስጥ አለ። ግሪንላንድ ውስጥ ይሄ ብቻ አይደለም፣ የተፈጥሮ ጋዝ አለ፣ ዘይት አለ፣ ወርቅ አለ፣ ማዕት ነው ያሉት ነገሮች። ከዚህ ማዕድን ኢረርዝ የሚባሉ 7 ማዕድኖች ናቸው። እነዚህ በጣም ውድ ማዕድኖች ናቸው። የተወሰኑ ሀገሮች ብቻ ነው ያላቸው በዓለም ላይ። ስለዚህ ይሄንን ማዕድን እንግዲህ የአሜሪካ ራሷ 70% የምትገዛው ከዛ ነው። ሌላውን ከብራዚልና ከሌላ አንድ ሀገር ትገዛለች። ስለዚህ አሁን ይሄ ማዕድን ያለበት ነው አይናቸውን የጣሉበት። አንደኛ ብዙ ህዝብም የላትም እቺ ግሪንላንድ 50 ምናምን ሺህ ህዝብ ነው የሚኖርባት። ተመልከት፣ የአሜሪካ የጦር ቤዝ እዛ አለ። የአሜሪካ ኤር ዲፌንስ መከላከያ የምትለው አለ። በላይ በኩል ደግሞ የሩሲያ አለ። ቻይናም እንደገና በዚህ ደሴት ላይ ፍላጎት አላት። ታዲያ አሁን ይሄ ፍትሐዊነቱ እንደው መረጋገጥ ይችላል አሁን? ምክንያቱም ቻይና ደግሞ ይሄ ነገር ተፈጻሚነት ካገኘ በእርግጠኝነት ቻይና እንቅስቃሴ ታደርጋለች የሚል መላመት ሊኖር ይችላል አለ። አሁንም ራሻም ትንቀሳቀሳለች፣ ቻይናም ትንቀሳቀሳለች። አሁን እኮ ምን መሰለህ የምትሰማው ዜና ሁሉ በዓለም ላይ መቼ እንደሚፈነዳ አታውቅም እንጂ ሶስተኛው ዓለም ጦርን ሊያስነሱ የሚችሉ ከምክንያት በላይ ምክንያቶች እየመጡ ነው ያሉት። ለምን? የዓለም ፖለቲካው ተለዋዋጭ ነው፣ ተአማኒነት የለውም። የትኛውም ወገን ተአማኒነት የለውም። ዛሬ ከኔ ጋር ነው ብትለው ከአንተ ጋር አይደለም። አሁን በዚህ ምክንያት በግሪንላንድ ምክንያት አውሮፓና አሜሪካ የሆነ ኩርፊያ ውስጥ ገብተዋል። እንደውም አንድ የቢቢሲ ጋዜጠኛ አሜሪካ አውሮፓን ከታለች ብሎ ነው የተናገረው።
እና ምንድነው አሁን ዶናልድ ትራምፕ ያሉት ምንድነው በፍቅር ወይም ደግሞ በተገኘው መንገድ እንጠቀልላታለን ብለው ነው ያወሩት። ይሄ ነው ከባዱ ነገር። እውነት ነው። ሌላው ደግሞ ወደዚህ ወደ መካከለኛ ስንመጣ ሶሪያ ውስጥ የእርስ በርስ ጦርነት ተነስቷል። በአሌፖ ከፍተኛ ጦርነት እየተደረገ ነው ያለው። እንግዲህ ከዚህ በፊት እኔና አንተም ይሄን ነገር ደማስቆን ባድማ አደርጋለሁ የሚለው የእግዚአብሔር ቃል ይፈጸም ዘንድ ይመስላልን። እንግዲህ ምንድነው የኩርድ ኃይሎች ናቸው እነዚህ የኩርድ ኃይሎች የሰሜኑን ግዛት በመቆጣጠር ላይ ናቸው። ያው በእስራኤል የሚታገዙ ናቸው እነሱ የታወቀ ነው። አዎ ያው ከቱርክም ጋር ችግር ያለባቸው ናቸው። ኩርድ የራሳቸውን የራስ ገዝ አስተዳደር መመስረት ይፈልጋሉ። እንደሚፈልጉ እየተናገሩ ነው ያሉት። የአህመድ አልሻራ መንግስት ደግሞ በኃይል እነሱን ለማስከበር እየተንቀሳቀሰው ነው እና ድሮም መጀመሪያ ላይ በአሊፖ ላይ ከፍተኛ ጦርነት የነበረበት አካባቢ ስለነበረ አሁንም ጦርነት እዛ አካባቢ እየተካሄደ ነው ያለው። እንግዲህ ይኸውልህ ዓለማችን ይህንን ነው የምትመስለው። ይገርማል። የሚገርምህ ዓለማችን በጣም አደገኛ ሁኔታ ውስጥ ነው አሁን ላይ ያለችው እና ምን ያህል የጌታ ቃል እኔ በትናንትናው ለሁለት ሰዓት ስልጠና ስጥ ነበርና ስለ መጨረሻው ዘመን ነው የሰጠሁት። ወደ ተልኳችን እንመለስ በሚል ስለ መጨረሻው ዘመን ነው ያስተማርኩትና ዓለም ፍጻሜ ላይ ነች ያለችው። ቅዱሳን በጣም በእግዚአብሔር ፊት መጸለይ፣ ነፍሳትን መናጠቅ፣ በጨለማ ያሉት ቤተሰቦቻችን፣ ዘመዶቻችንን፣ ወንድሞች እህቶቻችንን ወደ ጌታ እንዲመጡ መጮህ አለብን እላለሁ። የጌታ ጸጋ ሰላም ይብዛላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ከኛ ጋር ሆናችሁ እንድትደግፉ በጌታ ፍቅር ጠይቃችኋለሁ። መልካም ምሽት። እግዚአብሔር አብስቶ ይባርክ ፓስተር። በእውነት ይሄ የዓለማችን ወቅታዊ ጉዳይ በእንቅልፍ እና በሰመመን ውስጥ ላለን ወገኖች የማባነኛ መልእክትና መረጃ ነው ብዬ ወስደዋለሁ። እንግዲህ ልብ ላለው ሰው እንግዲህ በጣም ጠቃሚ ነው የሆነ መልእክትና መረጃ ነው ብዬ ወስደዋለሁ። ካለች ክፍተት ካለች ሰዓት ሸርፈ ለአድማጮች መረጃን በማቀበል እግዚአብሔር አብስቶ ይባርክ እላለሁ። እግዚአብሔር ቢፈቅድና ብንኖር እንግዲህ በነገው ዕለት ደግሞ በአዲስ መረጃና መልእክት ደግሞ በቀን በምሽትም የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። አብረናችሁ የነበርነው እንግዲህ መስመር ላይ ፓስተር አለማየሁ ተገኝቷል። እኔም ፕሮግራሙን ወደ እናንተ በማድረስ አብሬያችሁ ነበርኩኝ። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።